ሰላም ለእናንተ ይሁን። እንዴት ናችሁ? ሰላም ናችሁ? እኔ ዛሬ የመጣሁት በጣም እናንተ ሰምታችሁ ማታውቁት አይታችሁ የማታውቁት ኃይለኛ ምስጢር ላወጣ ነው ዛሬ የመጣሁት። ይሄ ምስጢርም በጣም ከባድ የሆነ ምስጢር ነው። ለኔ እንግዲህ ለህይወት ዋስትና የሆነ ምስጢር ማውጣላቸው። ይሄ ምስጢር በደንብ አድርጋችሁ ተከታተሉ። ምስጢሩ የወይዘሮ አዳነች አቤቤ የአዲስ አበባ እና የአፍሪካ መዲና የሆነች አዲስ አበባ ከንቲባ የሷ ምስጢር ነው። እንግዲህ በድብቅም ሆነ በይፋ የምትሰራቸው ምስጢሮች በእጄ ገብተዋል። ይሄ ምስጢር ከባድ ምስጢር ነውና በደንብ አድርጋችሁ ተከታተሉን። ነገር ግን እንደዚህ አይነት ነገር ትሰራለች ብዬ አልጠብቅም። እንደዚህ አይነት ነገር ታደርጋለች ብዬ አልጠብቅም። ይሄ ከሷ ይጠበቃል ብዬ እኔ አልገመትኩም። ነገር ግን እንደዚህ አይነት ስራ ስትሰራ ኧረ በስመ አብ ወመንፈስ ቅዱስ አሐዱ አምላክ። ኧረ በስመ አብ በጣም እኔ እንጃ። እኔ ለማየትም ለማመንም በጣም ያስቸግረኛል። እንግዲህ አሁን ወደ እንትን ከመግባት በፊት አካውንት ስለተመታ ፎሎ አድርጉልኝ። ይሄ አሁን ምስጢር ሲወጣ ለብልጽግና ደጋፊዎች ሀዘን፣ ለብልጽግና ተቋሚዎች ወይም ብልጽግና የማይወዱት ደግሞ ደስታ እንደመሆን እርግጠኛ ነኝ። በነገራችን ውስጥ ደስተኛ የመሆናቸውም ሀዘን የሚይዛቸውም እናንተ ሁለታችሁም ፎሎ አድርጉልኝ፣ ቤቴን ፎሎ አድርጉልኝ። አሁን በቀጥታ ወደ ቪዲዮ። ወይዘሮ አዳነች አቤቤ ምስጢር በኢትዮጵያ ውስጥ ከባድ የሆነ ምስጢር ልነግራቸው ጀምሬያለሁ ማለት ነው። እሱም ምስጢር ምንድን ነው ካላችሁኝ፣ ወይዘሮ አዳነች አቤቤ በአዲስ አበባ ውስጥ ከኬጂ ጀምራ እስከ 12ኛ ክላስ ድረስ ምግብ፣ የተማሪዎች ምገባ ምግብ ከሷ፣ ደብተር ለአንድ ሰው 8 ደብተር ለአንድ ተማሪ ማለት ነው ከሷ፣ ዩኒፎርም ከሷ። እንግዲህ አስቡት፣ ደብተር ከሷ፣ ዩኒፎርም ከሷ፣ ምገባ ማዕከል ከሷ፣ ቁርስና ምሳ ከሷ። ምን አይነት ሰው እንደሆነች እኔ እግዚአብሔር ለአዲስ አበባ ሕዝብ አመጥቶ እንኩ ብሎ እግዚአብሔር እንዲያሰረከበ እንደሆነች ገና ነው የገባኛለን። እንደዚህ ስላችሁ እናንተ አንተ የብልጽግና አሽቃባጭ ነህ፣ የብልጽግና ደጋፊ ነህ እንዳትሉ። አሁንም የብልጽግና ደጋፊ አይደለሁም፣ የማንም ደጋፊ አይደለሁም። ግን እውነቱን የምናገር ሰው ነኝ፣ አሁንም ቢሆን ማለት ነው። አይደለም ውሸታም ነህ ካላችሁ ከነ ኤቪደንሱ ማቅረብ እችላለሁ። በእናቱ ቤት በአባቱ ቤት ቁርስ በልቶ ምሳ የማይደግም ተማሪ ጠግቦ በትምህርት ቤት ውሎ ጽድት ያለ ቦርሳ፣ ጽድት ያለ ደብተር፣ ጽድት ያለ ምግብ በልቶ ጠጥቶ ማስተማር ማለት በኢትዮጵያ ኮንቴክስት በወይዘሮ አዳነች አቤቤ ነው የተጀመረው። እግዚአብሔር ምስክሬ ነው። እኔ ልጆቼ 2 ልጆችን አስተምራለሁ። ደብተርም አልቸገርም፣ ዩኒፎርም አልቸገርም፣ ምሳ ቁርስም አልቸገርም። በዚህ በአሁኑ በኑሮ ውድነት እናት ሆና የምታሳድግ፣ እናት ሆና የምታስተምር፣ እናት ሆና የምትደግፍ የድሃ እናት የሆነች ወይዘሮ አዳነች አቤቤ ለኔ ዳግማዊ፣ ለኔ ማለት ነው፣ ለእናንተ እኔ እንጃ፣ ለኔ ዳግማዊ እቴጌ ጣይቱ ነች ብዬ ስሟን አወጥቻለሁ። እሱ ብቻ መሰላችሁ? እሱ ብቻ መሰላችሁ? ሽንት በሽንት የሆነው
አንድ ቢልዲንግ ወይም አንድ ቤት ተሰርቶ ጀርባው በሸራ ተወጥሮ ሽንት ቤት ላይ ሰው የበላ የነበረውን የጠጣ የነበረውን ሽንት ቤት ሰው ያደረ የነበረውን ቤት አፈርሳ ሽንት ቤቱን አፈርሳ ቤት ገንብታ ህንፃን ገንብታ ለድሃ የምታካፍል ለአካል ጉዳተኞች የምታካፍል በመከላከያ ሄዶ እንደኔ ማለት ነው የተጎዱ የተመቱ እንደኔ የተሰዉ ለመከላከያ አሁን ለኔ ሰጠችኝ ያልኩ አይደለም። ለኔ አልሰጠችኝ። እውነቱን ለመናገር ለኔ አልሰጠችኝ። እኔ እውነቱን የተናገርኩ ያለሁት ማለት ነው። በመከላከያ የተመቱ የተጎዱ ቁስለኞች፣ መንገድ ላይ የወደቁት ድሃዎች ቤት የምታድል ከንቲባ የቷ ነች? ማን ነች? እስኪ ንገሩኝ። እውነቱን ተናገሩ። እውነቱን እውነት ብላችሁ ውሸቱን ውሸት ብላችሁ ካልሄዳችሁ ውሸቱን እውነት ነው እውነቱን ውሸት ነው ብላችሁ የምትሄዱ ከሆነ ነገ የሚወለዱ የኛ ልጆች ጠባሳ አስቀምጠን ነው እየሄድን ያለ ነው ማለት ነው። እውነቱን እውነት ብላችሁ መስክራችሁ ሂዱት። ውሸቱን ደግሞ ውሸት እያላችሁ ሂዱ። ከኔ የምትጠበቁ እሱ ነው። እኔ ማንንም በቅም በበቀል አልወንጅልም። እውነቱን እውነት ነው ውሸቱን ውሸት ነው እላለሁ። የትኛው ከንቲባ ነች እንደ አዳነች አቤቤ ቤት ሰርታ ገንብታ ከባለ ሀብት ለምና ስለ ማርያም ስለ ጊዮርጊስ ብላ ለምና ቤት ሰርታ የምታድል እናት የት ሆነች? እስኪ ንገሩኝ። እስካሁን ድረስ ከአጼዎች ጀምሮ እስካሁን ድረስ ንገሩኝ እስኪ። ደርግ የራስን ቤት ቀምቶ መሬትን ቀምቶ ለሌላ ሰው እየሰጠ የነበረው የት ነው? ህወሓትም ለራሱ ሰው ነው ያደለ የነበረው የቱ ነው? አማራ፣ ትግሪ፣ ኦሮሞ ይሄ ብሔር የኔ ብሔር ወላይታ የኔ ብሔር ኦሮሞ ሳትል ለድሃ የምትቆም ከንቲባ የት ሆነች? ይሄ ነው የአዳነች አቤቤ ጉድ እኔ ጋ ያለው ማለት ነው። እሱ ብቻ መሰላችሁ? ያን ቤት ገንብታ ቤቱ ብቻ መሰለ እንደምትሰጠው አይደለም። እዛ ውስጥ ገብቶ የሚኖሩ ሰዎች ልጆች በነፃነት እንዲኖሩ የልጆች መጫወቻ፣ ትምህርት ቤት፣ የግቢ ጽዳት ደረጃን የጠበቀው ኧረ ወይኔ እግዚአብሔር ምስክሬ ነው። የአዲስ አበባ ህዝብ እውነቱን ልንገሪ፣ አሁንም ልንገሮ፣ ነገም ከነገ ወዲያ እናገራለሁ እውነቱን። ወይዘሮ አዳነች አቤቤ ከእጃችሁ ከወጣች፣ በተለይ አሁን ምርጫ እየመጣ ነው። እኔ ምርጫ ቅስቀሳ አይደለም። ወይዘሮ አዳነች ከእጃቸው ከወጣች አዲስ አበባ ምን እንደምትሆኑ እኔ ይታየኛል። ምን እንደምትሆኑ ይታየኛል። በእጅ ያለው ወርቅ ሜዳል እንደሚባለው ወርቅ ነው ያዛችሁት እናንተ። ሌላ ክልል ወይም ሌላ ከተማ እንዲያዳነች አቤቤ ቢኖር ኢትዮጵያ ለታደለች ነበረች። ያዙት፣ ጠበቅ አድርጋችሁ ያዙት። አሁን ካሁኑ ጀምራችሁ በጎኗ ቆሙት። እናንተ አዲስ አበባ ህዝቦች አዲስ አበባን እንደ አዲስ አበባ መሄድ ከፈለጋችሁ የአዲስ አበባ ወጣቶች ከወይዘሮ አዳነች አቤቤ ጎን ቆሙት። እኔ አሁንም እናገራለሁ። ፓርቲ ደጋፊ አይደለሁም፣ ብልጽግና አይደለሁም። ባይኔ ያየሁትን የተመለከቱትን ለእውነት በእውነት ይመሰክራሉ። አዲስ አበባ ሌላ ውጭ ሀገር ሄዶ ሲጠየቅ ኢትስ ኖት አዲስ አበባ እስከሚባል ድረስ ማለት ይሄ ህንድ ነው፣ ይሄ ቻይና ነው፣ ቤጂንግ ነው የሚለው ሌላ ውጭ ዜጎች እስከሚመሰክሩ ድረስ አዲስ አበባ የሌላ ሀገር ሆናለች። ኑና እዩታ። ወላይታ፣ ሲዳማ፣ ጋማ፣ ካፋ የትኛውን ብሔር መታችሁ አዲስ አበባ ጎበኝ እዩት። የእናንተ ከተማ ነች። የእሷ ብቻ እኮ አይደለም። ከተማ አድርገን አዲስ አበባ እኮ የኢትዮጵያ ከተማ ብቻ እኮ አይደለም። የአፍሪካ አንድነት መዲና ከተማ እኮ ነች። የአፍሪካ ጌጥ የሆነች ከተማ ነች። ጠገብ ነው። አይተን እኮ ነው የጠገብ ነው። ስለዚህ የአዳነች አቤቤ ጉድ ገና ሁለተኛ ቪዲዮ እመጣለሁ። ገና አላለቀም። ሁለተኛ ቪዲዮ የእሷ ታሪክ ተነግሮ አያልቅም፣ ተሰምቶም አይጠገብም። ስለሆነ አዳነች አቤቤና ብልጽግናን ለዩት። እናንተ ለዩት። ልክ ነች። የብልጽግና አመራር ውስጥ ነው ያለችው፣ ግን ለይታችሁ እዩት። ለኔ ሁለተኛ ኢቴግ ጣይቱ
እቴጌ ጣይቱ ዕድሜና ጤና ይስጥሽ።